السلام عليكم እቺ ልጅ ኡመል ሐማም ትኖራለች እመቤት ሞላ ትባላለች ኡመል ሐማም ሻረላም ጀዋላቱ ከመድረሳቸው በፊት በጋላ አጠገብ ነው ሳምንት ሆኗታል ሲያናግሯት ብዙም እንትን ቤተሰቦቿ ካላችሁ السلام عليكم ورحمة الله وبركاته ودرنا የተከበራችሁ ቤተሰቦቼ ሰላም እንዴት ናችሁልኝ ይህች ምስሉ ላይ የምትዋት እህታችን እንግዲህ የምትገኘው ሪያድ ነው ሻሪያ ላይ ነው ያለችው ወዳጅ ዘመድ ይኖራታል እህት ወንድም ይኖራታል እባካችሁ እችን እህታችንን ከቤተሰቦቿ አነቀላቅላት ይላሉ እንግዲህ ወደ ሻሪያ ከወጣች አንድ ሳምንት ሆኗታል በዚህ ሙቀት አይደለም አንድ ሳምንት እኔ አንድ ደቂቃ ራሱ አልቀመጥም በጣም ኃይለኛ ሙቀት አለ በጣም ኃይለኛ እሳት አለ ስለዚህ ኢጃዛ ቤት አብራችሁ ስትኖሯት የነበራችሁ አትጠፉም እንደዚሁም ደግሞ ቤተሰብ እህት ወንድም ሳይኖራት አይቀርምና ይሄን ቪዲዮ ሁላችሁም ላይክ ሼር አድርጋችሁ ይችን እህታችንን ከጎዳና እናውጣት በመቀጠል አረብ ሀገር ላይ የምንሰራ እህቶቼ ኢጃዛ ቤት ቁመን ስንሄድ ብቻ አይደለም መፈለግ ያለብን ስንታመምም ስንቸገርም ከጎናችን ልኮን ይገባል ግዴታ አንድ ሰው የቤት ኪራይ ለማካፈል ሲፈልግ ብቻ የቤት ኪራይ ብቻውን መክፈል ስለማይችል ጓደኛ ያስፈልገናል ወይንም ደግሞ በደላላ ስራ ለማስገባት ስንፈልግ ለራሳችን ርዝቅ ስንፈልግ ሰዎችን እንፈልጋቸዋል እንጠቀምባቸዋል የራሳችን ጥቅም ማግኘት ካልቻልን እነዛ ልጆች ከታመሙ እነዛ ልጆች በሽተኛ ከሆኑ ስራ ከሌላቸው ወይንም ከጭንቀት ያያዛቸው አውጥተን ሻሪያ ላይ መጣሉ ተስፋ ቆርጠን በር ላይ ማስቀመጡ የሰው ልጅ አግባብ አይደለም የሰው ልጅ በቁሙም በተኛበትም ሰዓት ሰው የሆነ ሰው በሰውነቱ ብቻ ነው ወደድ ያለብንና ሰውን በሰውነቱ ብቻ ነው መፈለግ ያለብን ይችታችንን እንደምታዋት በዚህ ሰዓት በዚህ ሙቀት ዛሬ ሌቱም ቀኑም አንድ ሆኖ እሳት በሚነድበት ሰዓት መንገድ ላይ ወርቃ ሻሪያ ላይ ወርቃ ሳምንት ማለት በጣም በሽታዋን እየጨመረች መሄድ ጭንቀቷን እየጨመረ መሄድ ማለት ነው አንድ ጭንቀት ያለበት ሰው ጭንቀቱን ማሻሻል ነው ወይስ ያ ጭንቀት እንዲጨመርበት ነው ማድረግ ያለብንና ኢጃዛ ቤት ስንኖር ለችግራችንና ደግሞ ለራሳችን ፍላጎት ብቻ እናርጋቸው እህቶቻችን ምን እንኳን ቢሳሳቱ ምን እንኳን የሆነ ችግር ቢሰሩ እንኳን የሆነ መጥፎ ነገር ቢያረጉ በቻልነው ከሰው ደብልቀናቸው ከሰው ጋር አስቀምጠናቸው ከቤተሰቦቻቸው ቀላቅለናቸው እንለያቸው አለዛ ከከፊሎቻቸው ልናስጠፋቸው ስንፈልግ እንደውልላቸዋል በቃ አብሽሪ በተፈለግሽው ደሞዝ ትቀጥሪያለሽ ሀብታም ትሆኛለሽ ጥሩ ደሞዝ ይከፈልሻል እንደዚህ ምናምን ጀንጅናቸው ተዋጧቸዋላችሁ በጣም ብዙ ደላሎች አላችሁ ሰራት እናንተ ለኢጃዛ ቤታችሁ ስትሉ ወይንም ደግሞ በደላላ ስራ ለማስገባት መክተብን እንብላችሁ ስራ ለማስገባት ስትፈልጉ ጀንጅናችሁ ከከፊሎቻቸው ተዋጧቸዋላችሁ ከከፊሎቻቸው ሲጮሁባቸው ሲመቷቸው ምግብ ሲከለክሏቸው ደሞዝ በሰዓት አይሰጧቸው ሲሉ የነበሩ እህቶቻችን ሰላም እናገኛል ብለው ወዲ እናንተ ሲቀላቀሉ እናንተ ደግሞ ከዛ ከነበረው ከፊል የበለጠ ክፉ ሰዎች ተሆኑባቸዋላችሁ ታዲያ ለምንድነው የሰው ልጅ ለጥቅም ብቻ የምንፈልገው የሰው ልጅ ጥቅም ብቻ አይደለም አረብ ሀገር ላይ የሚሰሩ እህቶቻችን ለጥቅም ብቻ መሆን የለብንም እባካችሁ አሁን ሙቀቱ በጣም የከበደ በጣም ሐቂቃ ቤት ውስጥ እንኳን ሆነን ማንችለው እኔ በበኩሌ ኩሽና ቁጭ ብዬ ሳሎን ላይ ስገባ የኩሽናው ሙቀትና የሳሎኑ ቅዝቃዛ በጣም ይለያያል እና ለምንድነው ሰዎችን ለችግራቸው ማንደርስላቸው ለምንድነው ሰዎችን ከችግር እናወጣቸዋል ብለን ችግር ውስጥ ምንከታቸው ለምን እንግዲህ ይችታችን ኢጃዛ ቤት ሳይኖራት ቀርቶ አያውቅም ጓደኛ ሳይኖራት ስልክ ሳታወራ ቀርታ አታውቅም ታዲያ ጓደኛ ከሆንሽ ታዲያ ቤተሰብ ከሆናችሁ ኢጃዛ ቤት ምግብ አቅርባችሁ ባንድ ከበላችሁ ለምንድነው ስትጨነቅና ስትታመም ራሷን ስትስት ሳምንት ሻሪያ ላይ ስተኛ ለምንድነው በዚህ ሰዓት አንዱ መቶ ደፍሯት ቢሄድ እንደምታውቁት በየቀኑ ተደፈርኩ አረገዝኩ ይሄን ሆንኩ በቃ ማይሉ የሉም እስኪ ባካችሁ እንደ ኢጃዛ ቤት የምትኖሩ ሰዎች ተስማምታችሁና ተዋይታችሁ ለመኖር ሞክሩ እህቶቻችሁን መከሯቸው ይሄ ትክክል አይደለም ይሄ ትክክል አይደለሽም ሶሻል ሚዲያ ላይ ያየን ያለን ጥሩ ነገር አይደለም ችግር እንኳን ቢኖርብሽ ችግርሽን አልፈሽ የተሻሻልሽ ሰው ሆነሽ ራስሽን ቀይረሽ ከዛ ችግር ወጥተሽ ነገ ያለፍሽበትን መንገድ መቻል አለብሽ መከሯቸው
አውጥታችሁ ሻሪያ ላይ ከጣላችሁ በኋላ አንዱ ይመጣና የ8 ደቂቃ ቪዲዮ ቀርጾ ቤተሰቦቿን ፈልጉ። አባቷ ከኢትዮጵያ በሬ ሽጦ መቶ ነው የሚወስዳት። እናቷ ከኢትዮጵያ እንጨት ተሸክማ ሽጣ ነው የምትወስዳት። እናትና አባት ልጆቻቸውን ወደ ስደት ሲልኩ ያልፍላቸዋል ብለው ነው የመጡት። ስራ ቦታ ገብተን ስራ ቦታ እናማረጣለን። ዛሬ ካውያ አለበት አልተኩስም፣ ነገ እንደዚህ እባካችሁ እህቶቼ ችግርን በችግር ለፍት። ደስታን ለማግኘት ጎንበስ ብላችሁ ሰርታችሁ ችግራችሁን ለመቀየር ስትፈልጉ ዛሬን ጎንበስ ብላችሁ ማንም ደልቶት አይደለም። ማንም የማንም ብረት ድስት የሚፈገፍገው ማንም የማንን ጩኸት የሚችለው መዳም እንደኔው ሰው ናት። እኔ ዛሬ ከሷ ቤት ብረት ድስት የማጥበው ሳህን የማጥበው ነገ የተሻለ ነገር ሳይጨንቀኝ ሳይከፋኝ ብቻዬን ሳልሆን አይደለም። ብዙ ነገሮችን አሳልፌያለሁ፣ ግን ከትላንትና የተሻሻልኩ ሰው መሆን እንጂ ከዛሬ ነገ ችግር ውስጥ ገብቼ ሚዲያ ላይ መውደቅ፣ ከዛሬ ነገ ጎዳና ላይ መውደቅ ለምን? ባካችሁ እህቶቻችን ያላችሁበትን ችግር ራስ በራሳችሁ አታስፉት። ራሳችሁ ያምሻል፣ ይደክምሻል፣ ይቸግርሻል፣ ወደ ሰው ተጠቂ፣ ወተሻሪያ ላይ አትውደቂ እና እባካችሁ ይህች ልጅ የምታውቁ ሰዎች ለቤተሰቦቿ ቀላቅሏት። በመቀጠል እባካችሁ ኢጃዛ ቤት ስትኖሩ ሰው መርጣችሁ ኖሩ። የሚጠቀምባችሁም ሳይሆን የሚረዳችሁንም ሰው ምረጡ። ዛሬ ሰው በሰውነቱ መከበር አቅቶን ሰው ተንቀው እንስሳ የሚታቀፍበት ሰዓት ደርሰናልና እባካችሁ አረብ ሀገር ላይ ስትኖሩ ሰው መርጣችሁ ኖሩ። በቃ አሉ ባልታ ወሬያችሁን ትታችሁ ይሄ በስልክ ደውላችሁ ማሬ ውዴ ፍቅሬ ሆዴ የሚልሽን ሰው ትተሽ በወዲቅ ማን አለኝ ማን ያነሳኛል። በቃኛ አረቀን አናስብም። አንድ ጊዜ ሰው ከወደድና አረቀን ማሰብ የሚባል ነገር የለም እና ዛሬም ታማሚን አስታክሙ፣ ዛሬም አስክሬን ላኩ፣ ዛሬም በሽተኛ ናንሱ፣ ዛሬም የጠፋን ሰው አገናኙ። በቃ ይሄ ነው። ሶሻል ሚዲያ ላይ ስትሄዱ እናት ብላ ስታለቅስ ታያላችሁ። ወላጅ ቤተሰቦች ሲያለቅሱ ታያላችሁ። ስደተኛ እህታችንን ተገፋሁ ብላ መታ ስታለቅስ ታያላችሁ። እና እንደዛ ከመሆኑ በፊት ሰው እየመረጣችሁ ለመኖር ሞክሩ። አረብ ሀገር ላይ ሊያልፍልናል ብለን ነው የምንመጣው፣ እንቀየራል ብለን ነው የምንመጣው። ግን ከሚቀየሩትስ የሚወርቁት የሚሞቱት ይበዛሉ። በቃ እኔ አላቅም ለማን አዝናችሁ ለማን እንባችሁ እንደምታፈሱ አላቅም። ለማን ተደስታችሁ ለማን እንደምትስቁ አታውቁም። በቃ ቀን በቀን መከራ ነው የምትሰሙት፣ ቀን በቀን ችግር ነው የምታዩት። ይህ ከመሆኑ በፊት ግን ሰው እንምረጥ። ሰው መርጠን ከሰው እንጠጋ። ሰዎችን እንወቃቸው። እነማን ናቸው? ነገ ችግር ቢደርስብኝ ምን ያረጉኛል ብላችሁ ሰዎችን ለማሰብ ሞክሩ። ይህን ነው የምለው። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ደሳለሁ ብሎ ያልፍልኛል ብሎ ከመቅረት ይጠብቀን፣ ይሰውረን፣ ጤና አፍያን ይስጠን። አላህ የሰው መውደድን የሰው ፍቅርን ይወፍቀን። ሀገራችንን ሰላም፣ ህዝባችንን ሰላም። እህት ወንድሞቼ ባላችሁበት አላህ ይጠብቃችሁ። የሁልጊዜ ምኞቴ ነው። በህይወታችሁ ላይ የምትደሰቱበትን እንጂ የምትከፉበትን አይስጣችሁ። ረጅሙን እድሜ ረጅሙን ሀያት ያውሳችሁ። በስደት ላይ ያልፍልኛል ብለን መተን አልፎብን ሳይሆን ተሳክቶልን ወደ ሀገራችን ለመግባት ያብቃን። ማሮቼ ፍቅሮቼ ይህን ቪዲዮ ሁላችሁም ላይክ ሼር አድርጉት። እባካችሁ ላይክ አድርጋችሁ ሼር አድርጋችሁ ለሚመለከተው አካል ወላጅ ቤተሰብ ለሆነ እህት ወንድም ለሆነ ይድረስ። ይሄን ለማለት እፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።